እናንተ እንዴት ነው ግን ቢኒና ፊዮና ማለት ነው እንደዚህ ያማረባቸው? እንዴት ነው እንደዚህ ፏ ያሉት? እንዴት ነው እንደዚህ ውበት የደፋባቸው? ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝ ትርፍርፍርፍ ይበልልኝ እያልኩኝ በድጋሚ በሌላ ቪዲዮ ተመልሻለሁ። እንግዲህ ቢኒዬን የማያውቀው የለም። ቢኒ ማለት በጣም ብዙ ሴቶች ብዙ ሴቶች የኔ ባል እያሉ የተቀነባበረ ብዙ ቆነጃጅቶች የተመኙት ወንድ ነው። እውነት ለመናገር ልጁ ቆንጅዬ ነው። ማርያምን በጣም የሆነ ቀልብ የሚስብ አይነት ልጅ ነው እና ደስ የሚል ፈገግተኛ ልጅ ነው እና እንግዲህ ሀይሚና ብሩኬ በጣም ትልቅ ስራ ሰርተዋል። ያን ጊዜ የሄዱ ጊዜ እንግዲህ ቢኒ የብሩኬ ጓደኛ ነው። ዱባይ የሚሄዱ ልጆችን ከአሁን በፊት እኔ ከዩቱበሮች ጋር አላየሁትም ቢኒን። እናንተ አይታችሁት ከሆነ አይዶን አላቅም፣ አይታችሁት ከሆነ እስኪ ኮሜንት ላይ ያስቀምጡልኝ። ግን እኔ እስካሁን ድረስ ከታዋቂ ዩቱበሮች ጋር ሆነ ቲክታከሮች ጋር እስካሁን ድረስ አላየሁትም ቢኒ። ሁለተኛ ነገር ደግሞ ቲክታክ ላይ ራሱ 10,000 ፎሎወር የገባው ራሱ ከሀይሚና ከብሩኬ ጋር ከታየ በኋላ ነው እውነት ለመናገር እና ብሩኬ ደግሞ ቢኒ ስራ እንዲሰራ አንዳንድ ፕሮሞሽን እያደረገለት ነበር፣ የሰራለት ነበረ። ዱባይ ለመዝናናትም ሆነ ለየትኛውም ነገር ሄዳችሁ መሄድ የምትፈልጉ እንዲሁም ደግሞ ሄዳችሁ እዛ ተቀባይ የሌላችሁ እንዲሁም እዛ ላይ የትኛውም ላይ ቃማ ማሰራትም እንዲሁም ከህግ ጋርም ብቻ ግን በብዙ ነገር ስራ እንደሚሰራና እንዲያግዛቸው ፕሮሞት ሲያደርግ ነበረ። በዛም መሰረት እንግዲህ እነ ፊዮና ሄደዋል። ያው ከሰርገኞቹ አንዷ ታዳሚ ናት ብዬ አስባለሁ። ፊዮና ያው የነ አብርሽ ጓደኛ ናት። ታቋታላችሁ ፊዮናን። ፕራንክ ምንም ስትሰራ ነበር ከነ አብርሽ ጋር አንድ ሰሞንና ብቻ ግን ያ ደስ የሚል ፕሮግራም እንደሚሆን አልጠራጠርም እና ያው ቢኒ ብዙ ስራ እንደሚሰራ ብሩኬ በተናገረው መሰረት እንግዲህ እነ ሩታ አብርሽ ሰሞኑን እንግዲህ ሰርጋቸው ዱባይ ላይ እንደሆነ ብዙዎቻችን እናውቃለን እና ያ ደግሞ የፕሮግራሙ አዘጋጅ በቃ ብዙ ነገር የሚሰራው ቢኒ ነው ማለት ነው። እና ቢኒያችን እንግዲህ በደንብ ተንከባክበህ ሸኝልን፣ ፏ ብትናደርገህ ሸኝልን እንላለን። ደህና ሁኑልኝ። እወዳችኋለሁ የኔ ቤተሰቦች። ፊዮናና ቢኒ ደግሞ በጣም አምሮባችኋል፣ ፏ ብላችኋል። ይመቻችሁ። የእውነት ምጥን ናችሁ።